እዚህ ወሎ ሰፈር በሚገኘው ስቱዲያችን አመታዊ የሆነውን የኤን4ኢዲ ኢቨንት እየተካፈልን እንገኛለን። እንግዲህ በዛሬው ቀን ወላጆችና ልጆች አንድ ላይ በመሆን ጤናማ የሆነ አመጋገብን እንቅስቃሴ ለማስፋፋት ቆንጆ ፕሮግራም አዘጋጅተዋል። እንግዲህ ፕሮግራሙን ዞር ዞር ያናሳያችኋለን። አብረን እንሁን። እንግዲህ ዛሬ እንደገና ተገናኝተናል። ሀጎስ እንግዲህ ከባለፈው አመት የዚህ አመት ምን ነገር ተለየ? በአንድ አመት ውስጥ ምን ነገር አረጋችሁ የሚለውን እስኪ አጠር አድርገህ ንገረኝ። እሺ፣ እንኳን ድጋሚ እናንተም በሰላም መጣችሁ። ዛሬ ለሁለተኛ ጊዜ እንደዚህ ሞቅ ባለ ዝግጅት ተገናኝተናል። እኛ በጣም ደስ ብሎናል። ላስት ይር እንግዲህ እንደምታስታውሱት ይህን ፕሮግራም ያዘጋጀ ነው አንድ የጀመርነው ሴንተር ስለነበረ እሱን ለማጠናቀቅ ነበረ። እሱን ደግሞ በቃ የማጠናቀቂያ መጨረሻ ላይ ደርሰናል። የሚቀረን አንዳንድ ፈርኒቸሮችን ምናምን ማሟላት ነው። ስለዚህ ከባለፈው ዛሬ ስንመጣ ኦልሞስት ሀሳባችን ተሳክቶ የምናስበው የነበረው ሴንተር ጥሩ ደረጃ ላይ ደርሶ ነው የተገናኘ ነው። ስለዚህ እንግዲህ የዛሬው መሰባሰባችን አላማስ ምን ይሆናል? እንግዲህ ብዙ ጤና ላይ የሚሰሩ አካላትን አይተናል። ጤናማ ምግብ የሚያስፋፉ አይተናል። ስለዚህ ያንን የጀመራችሁትን ማዕከል ከመጨረስም አኳያ ለህብረተሰቡ ስለ ጤናማ አመጋገብ፣ ስለ እንቅስቃሴ ምን አይነት መልእክት ይዛችሁ ነው የመጣችሁት? እንደምታዩ እንግዲህ እዚህ ያሉት ጨዋታዎች፣ ያሉት ምግቦች፣ ቤተሰቦች የሚጫወቱበትና ጊዜ የሚያሳልፉበት ቦታ በሙሉ እድሜያቸውን ያማከለና ለልጆች ደግሞ ትርጉም ያለው ወይም ደግሞ አላማ ያለው አይነት ነገር ነው በሙሉ እዚህ ያሉት። ለምሳሌ ጨዋታዎቹ በእድሜያቸው የተዋፈሉ ናቸው። እንዲሁም እንደምታዩ እዚህ ጋር የሚያነቡት፣ እዛ ጋር የሚጫወቱት፣ ጭቃ የሚያቦኩት ሁሉም ለየብቻቸው የተወሰነ በእድሜያቸው የሚያገኙት ነገር አለ። ስለዚህ ያንን ለቤተሰብ ማስተዋወቅ፣ ቤተሰብ ኦኬ ልጄ እንደዚህ አይነት ኢንተረስት አለው የሚለው ነገር በደንብ እንዲያዩ ያደርጋቸዋል። እንደዚህ ምርጫ ያለው ነገር ላይ ደግሞ ልጅ ሲሳተፉ የትኛው ምርጫቸው እንደሆነ ራሳቸውም እያወቁት ይሄዳል። እንደዚህ አይነት ኮሚኒኬሽንን ከቤተሰብና ከነሱ ጋር የሚያስተዋውቅ አንድ ፕሮግራም ነው። ሌላው ምግቡ ደግሞ ለጤና ተስማሚ የሆኑ ናቸው ማለት የአልኮል ፕሮዳክቶች ወይም ሌሎች ለጤና የማይመከሩ ፕሮዳክቶች በሙሉ እኛ ጋር ያሉት ሁሉም ነገራቸው ሌብል የተደረገ ወይም የተገለጸ ነው። ለልጆችም ለአዋቂዎችም የሚስማሙ ምግቦች ናቸው ያሉ። ስለዚህ ሁልጊዜ ልጆቻችን አብረናቸው በምናሳልፍበት ጊዜ ለእነሱም ለእኛም የሚሆን ጨዋታና ምግብ እንዲሁ ስፖርታዊ እንቅስቃሴዎች ያሉበት ቦታ ላይ ሁሉንም ያማከለ እንዲሆንና እንደምታውቂ ደግሞ ብዙ ሰው ጊዜ የለውም። ስለዚህ ልጆችን አብሮ ጊዜ ለማሳለፍ ሰዓት ያጥረናል፣ ጊዜ ያንሰናል። እንደዚህ አይነት ኢቨንት ሲሆን ግን ያለመሳቀቅ ልጆቻችንም እኛም አብረን የምናሳልፋቸው ጊዜዎች ናቸው ማለት ነው። ስለዚህ ይህን የምናስተዋውቅበት አንድ ፕሮግራም ነው። በሌላ መልኩ ደግሞ ከዚህ የሚገኘው ገቢ ቀደም ሲል አንቺም እንዳልሽው የልጆች አስተዳደግን የእናቶችን ኢኮኖሚያዊ የሆነውን ነገር ለመደገፍና በማህበራዊ ህይወታቸው ላይ ያላቸውን ነገር የሴቶችን ተሳትፎ ለማበረታታት የምንሰራቸውን ስራዎች በአንድ ማዕከል የምናደርግበትን የተቀናጀ የህፃናት ማዕከል ንፋስ ስልክ ላፍቶ ወረዳ 12 ጤና ጣቢያ ግቢ ውስጥ ነው የምንሰራው። ስለዚህ እሱን እንግዲህ የመጨረሻዎቹን ስራዎች እንደ ፈርኒቸር ማስገባት የመሳሰሉትን አሟልተን ከአንድ ወር በኋላ ፕሮግራሙን ሙሉ በሙሉ እንድንጀምር የሚያበረታታ አይነት ገቢ የምናገኝበት ፕሮግራም ነው ማለት ነው። በጣም ደስ ይላል። እንግዲህ እንዳልከው አብዛኛውን ጊዜ ወላጆች ልጆችን የተለያየ ቦታ ይዘው ሲሄዱ ለስላሳ መጠጦች፣ ኬኮች ምናምኖች እንደዚህ ናል ያሉት። እዚህ ጋር ደግሞ የምናየው በጣም ከተለመደው የተለየ በጣም ጤናማ ነገር ነውና ልጆች ያንን መቀበል ይችላሉ። ይሄን ነገር ካስቀመጥንላቸው የሚለውን ነገር በዛው መልእክት ለማስተላለፍ ለሚያዩን ሰዎች ምን ማለት ትፈልጋለህ? ብዙ ጊዜ እኛ ስለተመጣጠነ ምግብ በምናወራበት ጊዜ የኢኮኖሚውን ቻሌንጅ ነው ብዙ ሰው ቀድሞ የሚያነሳልን። ነገር ግን በአካባቢያችን ካሉ ነገሮች እንዴት አድርገን ማመጣጠን እንደምንችል
የኛ የያዝነውን በጀታችንን ባለን ገንዘብ እንዴት ምግብ ማመጣጠን እንችላለን የሚለውን በተግባር የምናሳይበት አንዱም ነገር ነው። ሁለተኛው ነገር ደግሞ የምንመገበው ምግብ ምን ይዟል፣ ለልጆቻችን የምንሰጣቸው ነገሮች ለእነሱ የሚስማማ ነው ወይ አይደለም፣ ወይንስ ምን ጥቅም አለው የሚለውን እዚሁ ላይ ጠይቀው አይተው መረዳት የሚችሉበት ምግቦች ናቸው እዚህ ያሉት በአብዛኛው ካይሻቸው። ስለዚህ ቤት ሄደን በቀላሉ የምናዘጋጃቸው ጁሶች ወይ ፍሩቶች ከጤፍ አሁን ቅድም ቺፕሶቹ ከጤፍ ከበቆሎ የተዘጋጁ ናቸው። ስለዚህ እነሱ ደግሞ በቀላሉ ቤታችን የምናገኘው ነገር ነው። እንጀራ የምናደርገውን ጤፍ አንዳንዴ ደግሞ ለልጆች እንደ ስናክ እንደ ቺፕስ ማቅረብ እንችላለን ማለት ነው። ዘይቱ መቀነስ እንችላለን። ኮስት ሚኒማይዝ ያደርጋል፣ ለልጆችም በቂ ነገር ማግኘት ይችላል ማለት ነው። ስለዚህ እነዚህ ነገሮች በቀላሉ የምናስተዋውቅበት ነው። ጨዋታዎቹ በሙሉ የልጆችን ሀሳብ የሚይዙ ናቸው። ስለዚህ ፎከስ ያደርጋሉ። ነገ ትምህርታቸው ላይ የተሻለ ውጤት እንዲያመጡ ረጅም ጊዜ ቁጭ ብለው ማጥናትን ማንበብን እንዲለምዱ እንግዲህ በእንደዚህ አይነት መልኩ ልጆች ኢንተራክት ማድረግ እንደሚችሉ የምናሳይበት ፕሮግራም ነው ማለት ነው። በጣም አመሰግናለሁ። ከዚህ ጋር ተያይዞ ማመስገን ያለብህ መቼም ይሄን እድል ካገኘሁ አይቀር ማንሳት ያለብኝ ጉዳይ ብለህ የምትለውን ነገር እንድትናገር እድል ስጥህ። አመሰግናለሁ። እንግዲህ ከቃና ከእናንተ ጀምሮ በጣም ብዙ የተባበሩን ሰዎች አሉ። እናንተ ይህን የመሰለ ግቢያችሁን በየአመቱ ይህ ለሁለተኛ ጊዜ ነው የምናዘጋጀው። ስለዚህ አብሮነታችን አሁንም ለሁለተኛ ጊዜ ይቀጥሏል። ወደፊትም እንደሚቀጥል ተስፋ አለኝ። እናንተንም ዳሽን ባንክ፣ ዋን ፕላኔት ትምህርት ቤት እንዲሁም እዚህ ያሉ ቬንደሮችን በሙሉ በጣም እናመሰግናለን። እንዲሁም አብረውን እየሰሩ ያሉ የመንግስት አካላትንም ቦታውንም በመፍቀድ እርሳው ጤና ቢሮ፣ ሴቶችና ህጻናት ማህበራዊ ጉዳይ እንዲሁም ሌሎች ድርጅቶች አሉ ለእኛ በአይነትም በገንዘብም እየደገፉን ያሉ። ስለዚህ ሁሉንም ጊዜ ይስጥ ለማለት እንፈልጋለን። አመሰግናለሁ። እንግዲህ በርቱ ሀጎስ። ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ዛሬ እንግዲህ የተገናኘ ነው እዚህ ኤን4ኢዲ ባዘጋጀው ኢቨንት ላይ ነው። ለየት ያለ ነገር ይዛችሁ መጥታችኋል። ምንድነው የእናንተ ምርት ንገረኝ እስኪ። እኛ ቡስት ጁስ እንባላለን። ኮልድ ፕሬስድ ጁስ ነው ያመጣ ነው። ለዛሬ በ5 አይነት ፍሌቨር ይዘን መተናል። ቀይ ስር አለን፣ ካሮት አለን፣ ግሪን ጁስ አለን ላይክ የኩከምበር ኪያር እና ደግሞ የሀባብ ጁስ ይዘን መተናል። ሁሉም የየራሳቸው ጠቀሜታ አላቸው። በውስጡ ደግሞ አንድ የሚያደርጋቸው ኢንግሪዲየንቶችም አላቸው። ሆምሜድ ነው የሚዘጋጁት። ለጤና እጅግ በጣም ተስማሚ ናቸው። ሄልዚ ናቸው። ላይክ ምንም አይነት ስኳር አይገባባቸውም። ምንም አይነት እንደዚህ ኬሚካል ምናምን የጸዳ ነው። እንግዲህ ሁሉም ጥቅም አለው። በጣም ደስ ይላል። እንግዲህ አሁን በጣም ብዙ ሰዎች ክብደት ለመቀነስ ሊሆን ይችላል እንዳልሽ ለጤና ሊሆን ይችላል እነዚህ ከአትክልት የሚዘጋጅ ነገር ያስባሉና እናንተ ይሄን ነገር ስታዘጋጁ ከክብደት መቀነስ ጋር ነው እንደው ዝም ብሎ ጤናማ ነው ብላችሁ ነው? በተለይ ብዙ ጊዜ ወጣቶች እንዲመረር ያለ ነገር ስለማይወዱ ጣፋጭ ስለሚወዱ ከዛ አንፃር እንደው በምን ተነሳስታችሁ ሰራችሁ? የት ነው የምትሰሩት? በምን መልክ ነው ሰው የሚያገኛችሁ? ጥሩ። አሁን እኛ የምናዘጋጀው እንግዲህ አራቱም የራሳቸው የተለያየ ጥቅም አላቸው። ለምሳሌ ከግሪን ጁሳችንን ብናይ ቦዲ ክሊንዝ ነው። ላይክ በቃ ቀኑን ሙሉ የበላነውን እንደዚህ እንደ ፋት የሚሆኑትን ምናምን ሰውነታችን ውስጥ ዲቶክስ በማድረግ በቀላሉ ዳይት ላይ ለሆኑ ሰዎች ለክብደት ምናምን ይጠቅማል። ሌላው ደግሞ ቢትሩት ነው። ቀይ ስር ደግሞ በጣም ቀይ ስር አሁን ፓወርፉልነቱ ላይክ እየወጣ ነው። አሁን ሰው እያወቀው ነው። እንደዚህ ለብለድ ፍሎ ኤክሰርሳይዝ ከማድረጋችን በፊት ኢነርጂ ቡስት ያደርግልናል። ካሮት ደግሞ ስፔሻሊ ሴቶች በጣም የሚወዱት አሁን እሱን ነው። ይሄ ለስኪን ኬር የምናወጣውን ወጪ ምናምን ይቀንሳል። ላይክ በጣም አሪፍ ነው። ቆዳችንን ያጠራል፣ ግሎ እንድናረግ ያደርጋል እና እነዚህን ይመስላሉ። ሁሉም የራሳቸው ጥቅም አላቸው። በጣም ደስ ይላል። አሁን ቤቴ ላዘጋጃቸው ብል ማዘጋጀት ትችላለህ ወይስ ለየት ያለ ኢንግሪዲየንት ያስፈልገኛል ወይስ እንደናንተ በባለሙያ ቢሰራ ነው ጥሩ? እንዴት ትመክራለች? ለምሳሌ ለሚያዩን ተመልካቾች ይሄን ነገር መግዛት የማይችሉ ከሆነ ጤናማ ከሆነ እንዴት ቢያደርጉ ይችላሉ? ጥሩ። እኛ አሁን ቤት ውስጥ ማንም ሰው ማዘጋጀት ይችላል። ይሄንን ነገር የተለየ የምንጠቀመው ኢንግሪዲየንት የለም። ሁሉም ላይ እንደ ዝንጅብል፣ አፕል፣ ሎሚ የመሳሰሉ ናቸው የጋራ ኢንግሪዲየንታቸው። እኛ ግን አሁን እዚህ ጋር ስንመጣ የሰውን ላይፍ ለማቅለል እንደዚህ በጥራት ሰርተን
ፓክ አድርገን ሰው ቤቱ ላይክ ከስራ ሲመለስ ሊሆን ይችላል ቤቱ ገብቶ ከፍሪጅ ውስጥ ፒክ በማድረግ ሰዓትም እንዲቀልለት ጊዜ ለማግኘት ኤኒ ታይም ወስዶ ጠጥቶ እንዲወጣ ለዛ ነው ያዘጋጀናቸው ማለት ነው። እኛ በጣም ደስ ይላል። ሳስበው በጣም ብዙ ጂም የሚሄዱ ሰዎች ይሄ ነገር የሚስማማቸው ይመስለኛል። ስለዚህ እንዴት ነው ታዲያ የሚያገኟችሁ? ሱፐርማርኬት አስቀምጣችኋል? ቦታ አላችሁ ወይስ እንዴት ነው ይሄን ነገር ፕሮሞት ለማድረግ እየሞከራችሁ ያላችሁት? አሁን ለጊዜው የምንገኘው በሶሻል ሚዲያችን @boostjuice ቲክቶክ ላይም ኢንስታግራም ላይም ሁሉም ላይ ያገኙናል። ሌላው ደግሞ በ0911 28 31 57 ደውለው ቢያዙን ኤኒዌር እናቀርባለን ማለት ነው። በጣም ነው ደስ የሚለው። እንግዲህ አንዱን ልቅመሰው፣ በተለይ ግሪኑን። እሺ ሼክ እናደርገዋለን። መጀመሪያ ግሪኑ ውስጡ ኩከምበር አለው፣ ኪያር ማለት ነው። ሴላሪ አለው፣ ስፒናች አለው፣ ግሪን አፕል እና ሎሚ፣ ዝንጅብል ከሱ ነው የሚሰራው። ስለዚህ ለምሳሌ ብቻውን ጎመኑን ብቻ መጭመቅ አይቻልም ማለት ነው። ለብቻው ጥቅሙን ትንሽ እንትኑ ይቀንሳል። ላይክ እንደዛ ነው። ዋው አሪፍ ነው በጣም። ለዚህ ነው በቃ ምንም ስኳር ምናምን ስለሌለ ጤናማ ነው፣ በጣም ጤናማ። ይሄን መመስከር እችላለሁ። በጣም ጤናማ ነው። በጣም ትክክል፣ እንደዛ ነው። በጣም ነው የማመሰግነው። በርቱ። እንግዲህ በዚህ አጋጣሚ ስለ ጤናማ አመጋገብ ማለት የምትፈልጊው ነገር ካለ እድል እንሰጥሻለሁ። እሺ ላይክ ያው አሁን ሰዎች በጣም ዲስ ዴይስ እንኳን ሰው በደንብ አዌር እየሆነ ነው፣ ጤናው ላይ በደንብ እየሰራ ነው። ከእንቅስቃሴ ጋር እንደዚህ አይነት የመሳሰሉ ሄልዚ የሆኑ መጠጦችን፣ ምግቦችን እንዲወስዱ ሪኮመንድ እናደርጋለን። በጣም ነው የማመሰግነው። በርቱ። ደስ የሚል ጅምር ነው። ይሄም ቆንጆ ነው። አመሰግናለሁ። እሺ እንታወቅ። ፍጹም መኮንን እባላለሁ። እንግዲህ ዛሬ ፍጹም የተገናኘ ነው ኤን4ኢዲ የሚባለው ድርጅት ባዘጋጀው ፕሮግራም ላይ ነው። ጤናማ ምግብ፣ ኤክሰርሳይዝ ምናምን። እናንተ ምን ይዛችሁ መጣችሁ? እኛ ይዘን የመጣ ነው የማር ነው ይዘን የቀረብ ነው። ያው ሁለት አይነት ማር ነው ይዘን የመጣ ነው። አንደኛው የጠጅ ነው፣ አንደኛው ደግሞ የምግብ ነው ማለት ነው። እንደዛ እንግዲህ ብዙ ጊዜ ከተማ ውስጥ ያው ከንጹህ ማር ጋር ተያይዞ የሚነሳ ብዙ ነገር አለና በተለይ ደግሞ ንጹህ ማር ከማግኘት ጋር ከጤና ጋር ምን ማለት ትችላለህ ስለ ማር? ያው ንጹህ ማር ከቀረበ ምን ጊዜም ያው ምን ያህል ጠቀሜታ እንዳለው ይታወቃል እና በተቻለን አቅም ያው አዲስ ይህን ነገር ጉድለት ለመሙላት ነው። እኛም በተቻለን አቅም ንጹህ ማር ይዘን ለመቅረብ የሞከር ነው ማለት ነው። ስለዚህ አሁን እዚህ ጋር ስትመጡ ይሄኛው ምንድን ያልከኝ የጠጅ ማር አለ፣ እዚህ ጋር ደግሞ የምግብ ማር አለ። ስለዚህ ሰዎች በምን መልኩ እንዲያገኟችሁ ነው አሁን የምትፈልጉት? አሁን እንግዲህ አዲስ ከመሆናችን አንጻር ያው ያለውን ነገር እንደ ፕሮሞሽን እየሰራን ያለ ነው፣ እያስተዋወቅን ነው። ገና የተለያዩ ነገሮችን ለማድረግ እንሞክራለን። አሁን ያለንበት ነገር ገና አዲስ ስለሆነ ለዛ ነው። ገና ደስ ይላል። በአጠቃላይ ይሄንን ኢቨንት እንዴት አገኘው? በጣም ደስ ይላል። ደስ የሚል ኢቨንት ነው። ደስ የሚል ያለው ድባቡም ራሱ በጣም ደስ የሚል ነውና በጣም ወድጄዋለሁኝ። ከዚህ በኋላ በሚኖሩ ዝግጅቶች እንደምንሳተፍ ተስፋ አድርጋለሁ። በጣም አመሰግናለሁ ፍጹም። እንግዲህ መልካም ሁሉ ልመኝልሃለሁ። መልካም ቀን። እንግዲህ ዞር ዞር እያየን አንቺ ጋር መተናል። የእናንተ ቤኑ ፉድ ነው የሚባለው ጤናማ ኩኪስ ይዘን መተናል ብላችኋል። ምን ነው ጤናማ የሚያደርገው? እስኪ አስራጅኝ። በመጀመሪያ ደረጃ ጤናማ የሚያደርገው በፕሮቲን የበለጸገ በመሆኑ ነው። ታስቦ የተሰራው እኛ ሀገር አብዛኛውን ጊዜ አመጋገባችን ጥሩ ሆኖ ሳለ ነገር ግን ፕሮቲን እጥረት ያጋጥመናል እና አብዛኛዎቻችን አናውቀውም። ስለዚህ ለምንድን ነው ይህንን ጋፕ ለመሸፈን ብለን ለምንድን ነው ሄልዚ የሆነ ስናክ ማንሰራዋልን እና አንድ የፕሮቲን የበለጸገ አደረግነው። ሁለት ደግሞ የተሰራው
ፕላንት ቤዝድ ነው። ሄልዚ ፕሮቲን አልተርኔቲቭ ነው ያለው። ከአኩሪ አተር ከአጃ እና ከለውዝ የተሰራ ነው። ምንም አይነት አርቲፊሻል የሆነ ፕሪዘርቫቲቭ ወይም ማቆያ ብለን የምንጠራው ኬሚካል በውስጡ የለው። ስኳር መጠኑ በጣም ትንሽ ነው። ማለትም በ100 ግራም 0.16 ግራም ኦፍ ሹገር ነው ያለው። ስለዚህ ለጤና ተመራጭና ያው ሄልዚ ያደርገዋል ማለት ነው። እንግዲህ ብዙ ጊዜ ኩኪሶችን ስናያቸው ያው ይጣፍጣሉ፣ ስኳር አላቸው ምናምን። ስለዚህ እነሱ ጤናማ አይደሉም እያልሽኝ ነው? ምን መሰልሽ፣ በእርግጥ ይጣፍጣሉ። ነገር ግን የምንወስዳቸው ተደጋጋሚ የምንወስዳቸው ከሆነ ጤናችን ላይ ችግር ይፈጥራሉ። ያልተፈለገ የክብደት መጨመርን ያስከስታሉ። ኖርማሊ ደግሞ በኤምአያችን ከፍ ያለን ሰዎች ላይ ደግሞ የባሰ እንዲጨምር፣ የኮሌስትሮል መጠናችን እንዲበዛ፣ ኢንሱሊናችን ስፓይክ እንዲያደርግ ወይም ደግሞ ስኳር፣ ግፊት የመሳሰሉት በአመጋገብ ምክንያት የሚመጡ በሽታዎችን አፌክት የማድረግ ፖቴንሻል አለው እና ያው የሆነ ያክል ጤናማ አይደለም። ነገር ግን ደግሞ የአመጋገብ ፍሪኩዌንሲያችን ይወስነዋል። ሶ በተወሰነ ጊዜ አንዴ ኦፍ ኮርስ ጥሩ ነው እንደልጅ ማድረግ። ኖርማሊ ግን ኤቭሪዴይ አንመክረውም። እንግዲህ እዚህ ጋር የሚያማምር ነገር ይታያል። እስኪ በመጀመሪያ እንተዋወቅ። ማን ትባላላችሁ? እኛ ዊትለስ ዲላይት እንባላለን። ዊትለስ ማለት ስንዴ የሌለበት ደስታ ለማለት ነው ስሙ። ቢዝነሱ ኢንስፓየርድ የተደረገው የኔ ታናሽ እህት ሲሊያክ የሚባል ዲዚዝ አለ which is ስንዴ ውስጥ የሚገኝ ፕሮቲን አለርጂ ማለት ነው የምትሆኚው። በዛ ምክንያት የእሷ ላይፍ ስታይል ላይ ምንም አይነት ዱቄት የሌለው ስንዴ የሌለው ነገሮች መስራት ስንጀምር ያንን እንደገና ደግሞ እንደሷም የሚቸገሩ ሰዎች ካሉ ጣፋጮችን ስንዴ በማይኖርበት ሁኔታ ለመስራት አስበን ዊትለስ ዲላይት በማለት እነዚህን ምርቶች አዘጋጅተናል። በጣም ደስ ይላል። ከዚህ ቀደም ሲሊያክ ዲዚዝ ያላቸውን ሰዎች በዚህ መልክ የሚያስብ አጋጥሞኝ አያውቅም፣ ግን ብዙ ሰዎች ይላሉ፣ ያው ሰዎች አያውቁም። ስለዚህ ያልሽኝ ያለሽው እዚህ ጋር የምናያቸው ነገሮች በአጠቃላይ ከስንዴ ነፃ የሆኑ ነገሮች ናቸው እና ይሄንን ኢንስፓየር ያደረጋችሁ ቅድም የነገርሽኝ ነበርና እንደው አሁን አብዛኛው ሰው ሲሊያክ ዲዚዝ ምንድነው ቢባል አያውቅምና በዚህ አጋጣሚ እንደው ለሚያዩ ሰዎች ምን ማለት ትፈልጊያለሽ ስለምርታችሁና ከዛ የጤና ጉዳይ ጋር በተያያዘ ስላሉ ጉዳዮች? ሲሊያክ ዲዚዝ በእርግጥ አብዛኛው ማህበረሰብ ባያጠቃም ማለት ነው ለሚቸገርባቸው የዱቄት አለርጂ ላለባቸው ሰዎች ሲምፕተሙ በቀላሉ የሚታወቅ አይደለም። ለዛ በትንንሽ ነገሮች ማኒፌስት አድርግቶ ጊዜ ፈጅቶ ነው የሚታወቀው በተለይ በሀገራችን። እኛ እነዚህ ምርቶች በማቅረብ እንደዚህ አይነት አሁን ችግር ያለባቸው ሰዎች በቀላሉ አክሰስ እንዲያገኙ ነው። ከዚህም እንደገና በተጨማሪ ኢንስፓየር በማድረግ ሄልዚ የሆኑ ድሪንኮችን እናዘጋጃለን። ማንኛውም የምንጠቀማቸው ነገሮች አገር በቀልና ናቹራል የሆኑ ናቸው። ኤኒቲንግ የሆነ አርቲፊሻል አዲቲቭ ፕሪዘርቫቲቭ የምንጠቀመው የለም። ኢቨን ሲሮፖችን ሰራ ካራሜል ስትሮበሪ ሲሮፖችን በቤት ውስጥ ነው የምንሰራው። ኤቭሪቲንግ ሆምሜድ የሆነ ናቹራል የሆነ ለጤና ተስማሚ የሆነ ነው። ሄልዚ የሆኑ ጣፋጭ ኦር ድሪንክ ኦፕሽኖች ብዙ አይገኝም አርቲፊሻል ነገር ሳይኖራቸው። ሲሊያክንም በማከለ ሁኔታ ሄልዚንም በያዘ ሁኔታ የተለያዩ ስናኮችን ለማግኘት በማሰብ የተዘጋጀ ነው። በጣም ነው ደስ የሚለው። እንግዲህ በዚህ አጋጣሚ የሚያዩን የተለያዩ ሰዎች ኖሩ ይችላሉ ብዬ ገምታለሁ። በተለይ ደግሞ ከእንደዚህ ሁኔታ ጋር የሚኖሩና እንደዚህ አይነት ጥረት የሚያደርጉ ሰዎች እንዳሉ የማያውቁ ይኖራሉ። ስለዚህ እነዚህን ሰዎች ለመድረስ እንደ ቢዝነስ ነው የጀመራችሁት ወይስ ለዛሬ ኢቨንት ብቻ ነው? እንደ ቢዝነስ ነው የጀመርነው፣ ግን ኦንላይን ቢዝነስ ነን ሶፋር ኮዝ ስሞል ስኬል ስለሆነ በማንኛውም የሶሻል ሚዲያ ቴሌግራም፣ ኢንስታግራም እና ቲክቶክ ላይ ዊትለስ ዲላይት ብለው ሰርች ቢያደርጉ ያገኙናል። እዛ ላይ ኮንታክት ኢንፎርሜሽኖቻችንም አለን። እዛ ላይ አይተው ኦንላይንም ኦርደር ማድረግ ይችላሉ። ዲሊቨሪ ስላለን እናደርሳለን። ሰርተን ፕሪ ኦርደር ተቀብለን እናደርሳለን። ከዛ በተረፈ ደግሞ ሁሌም ዊኬንዶች ላይ ኢቬንቶች እንገባለን። ኢቬንቶች ስንገባ ፕሮዳክቶቻችንን ይዘን ገብተን እንሸጣለን። የማስተዋወቅ ስራ እንሰራለን። ኔትወርኪንግ እናደርጋለን። በዛ ሆፕፉሊ ተደራሽነት ይኖረናል።
በጣም ደስ ይላል። በጣም ጀግኖች ናቸው። አሪፍ ስራ ነው የምትሰሩት። አንዱን እስኪ እንቀምሰዋለን። እሺ ይሄኛው የጤፍ ብራውኒ ነው። ሶ ከቀይ ጤፍና ከቸኮሌት ነው የተሰራው። ሶ ቸኮሌታችንም ብዙ ጊዜ አሁን የቸኮሌት ምርቶች ዱቄት የሚመረትባቸው ከሆነ ንክኪ ሊኖር ይችላል። ሶ እኛም ሪሶርስ የምናደርገው ይህንን ሶርስ የምናደርገው ዱቄት ጋር ማይነካኩ ካካዋ ፓውደሮችን እንደን ከዛ ጋር ማይነካኩ ቸኮሌቶችን ነው። ሶ ያና በጤፍ ተደርጎ የተሰራው በጣም ቸኮሌት የሆነ የሱካር መጠኑ አነስ ያለ ጣፋጭ የሆነ የጤፍ ኩኪስ ስለሆነ የብራውኒን ብትሞክሪ ጥሩ ነው እላለሁ። እሺ ሞክረዋለን። በጣም ደስ ይላል። እንግዲህ ዛሬ በቃና ስቱዲዮ በተዘጋጀው የኤንፎሪዴ ኢቨንት ላይ ዞር ብዬ ብዙ ነገሮችን አይቻለሁ። ስፖርቱንም ሰርቻለሁ። እንግዲህ ትንሽ ደከም ያደርጋል፣ ግን በጣም ደስ የሚሉ ጤናማ የሆኑ ምግቦችንም ስላገኘሁኝ ዛሬ ደስ ብሎኛል። እንግዲህ የዛሬ ዓመት ደግሞ ተመሳሳይ ፕሮግራም ላይ ይገኛለሁ ብዬ ተስፋ አደርጋለሁ። እንግዲህ አሁን ያለሁት ቡና ቦታ ነው። ቡናዬን ጠጥቼ ወደ ቤት ሄዳለሁ። ሳምንት በሌላ ፕሮግራም ከእናንተ ጋር እንገናኛለን። መልካም ጊዜ።